ዳጣ እንደተመለከታችሁት ዛሬ ልደቷ ነው። በልደቷ ቀንም ደግሞ እናቷን የምታቅበት ነው። እንግዲህ ይህንን ፓርት በጉጉት የምንጠብቀው ነው ማለት ነው። እንግዲህ ዳጣ እናቷን ስታቅ፣ እናቷ ሰላም እንደሆነ ስታቅ ምን ትላለች፣ ምን ይሰማታል የሚለው እንግዲህ ከሚባለው በላይ ችንንም አጓጉቶናል አይደለ ወዶቼ። እናም ሌላው እንግዲህ እንደተመለከታችሁት ውሃዬ ነች። ናታን እንግዲህን በኳስ ውስጥ እንግዲህን ስጦታ አድርገን ለሰዎች እንሰጣለን፣ ስለዚህ ሁሉንም ኳስ እንዳትነፉት ብሎ ነግሯቸው ነበረ ለዛ ማለት ነው። እና ይህንን ነገር እንግዲህ ሁሉንም ነገር እንዳትነፉት ብሏል። ስለዚህ ናታን እንደዛ ስላለ እንዳትነፉት ሁሉንም ስትልም ለዛ ትነግራቸዋለች ማለት ነው። እንግዲህን በዚህ መካከል ምንድን ነው ያለችው? ለዛ እኔ በስጦታ መልክ ስጪ ብባል አለች። ስጪ ብባል ለክስት ተብዬዋ ውስጡ ሚጥሚጣ ጨምሬ ነበረ የምሰጣ ስትል እንግዲህ በነ ውሃዬ ፊት አውርታ ነበረ። እና ይህንን ነገር እንግዲህ ውሃ ደግሞ እንደተመለከታችኋት የተነገራትን ነገር ሁሉንም ነገር ታምናለች አይደለ? እና ለዛም እንግዲህ አዎ ሚጥሚጣ ጨምሬ ነው የምሰጣት፣ ስለዚህ ለዛ ሚጥሚጣ ስጪ ትላለች። ከዛ አረኔ ነገሩን ያልኩሽ እኔ እስከልልሽ ነው ስትልም እንግዲህ አይ በፍጹም ስጪ ሚጥሚጣ ጨምርበታለሁ ስትልም እንግዲህ ትነግራታለች። ለዛ በዚህ ጊዜ እኔ ነገሩን ነው እንጂ ያልኩሽ፣ ይኸውልሽ እኔ በፍጹም ይሄ ነገር ሊሆን አይችልም ረፊ፣ ስለዚህ ደግሞ ትመታሻለች ስትልም እንግዲህ ትነግራታለች ማለት ነው። እና በይህ ጊዜ እንግዲህን ምጥን ምናለች፣ እንዴት እንደዚህ ትያለሽ አትለቅሽም ስትላት፣ መረኔ ነገሩን ያልኩት ምጥንዬ ስትልም ትናገራለች ማለት ነው። ግን ውሃ ደግሞ ይህንን ነገር በፍጹም አንድ ሚጥሚጣ ጨምሬ እሰጣታለሁ ስትልም እንግዲህ ተመልክተናታል ማለት ነው። እና ሌላው ያው እንደተመለከታችሁት ያው ደረጀ ነው። ደረጀ እንግዲህ አሁን ላይ ሁሉንም ነገር ለዳጣ እናቷ ማን እንደሆነች፣ እንዴት እንደተወለደች፣ በመቼ እንደተወለደች እንግዲህ ሁሉንም ነገር ማወቅ አለባት ብሎ ዛሬ በልደቷ እንግዲህ ሁሉንም ነገር ለመናገር ወስኗል ማለት ነው። እንግዲህ ለሰላም ደውሎላት ነበረ። ለሰላም እንግዲህ እንደደወለላት በቃ ዛሬ ጨክነ ሁሉንም ነገር ልነግራት ነው ስትለው፣ አዎ መናገር አለብኝ አንቺ እናቷ እንደሆንሽ ማወቅ አለባት ሲልም ደረጀም ለሰላም ይነግራታል። ሰላምም ይህንን ውሳኔ እንዴት በድንገት ሊወስን እንደቻለ ጠይቀው ነበረ። ደረጀ ግን ይህንን ነገር በድንገት ሳይሆን የወሰነው በጣም አስቦበትና ጊዜና ቀን ሲጠብቅ እንደነበረ ይነግራታል። ማርታ እንዴት እንደምትሆንም በተደጋጋሚ ስትጠይቀው ነበር። አሁን ላይ እንግዲህ አንቺ ስለ ዳጣ ብቻ ነው እንጂ ማሰብ ያለብሽ ስለ ሌላ ምንም ነገር እንዳታስቢ። ደግሞ ለማርታ ምንድን ነው ስጦታ ግዥና ስጭልኛ ልሻት ምናምን ስትላትም አይ ጋሻ አታስብ፣ ምንም ነገር ዝም ብሎ ቀላል ነገር ነው፣ እስርሽ በሆን ማለት አቅፌ ባሳድግሽ የሚልና የሆነ እናትነቷን የሚገልጽ እንዳልሆነና ምንም ነገር እንደማያስጠረጥር ትነግረዋለች። እሺ በቃ ለማንኛውም ይኸውልሽ ማለት ወደ ስለ አንቺ እናቷ አንቺ እንደሆንሽ ስነግራት ወደ አንቺ መምጣቷ ስለማይቀር ተዘጋጅና ጠብቂያት ሲልም እንግዲህ ደረጀም ይነግራታል። ሰላም እንግዲህ ለብዙ ጊዜ እንግዲህ እኔ በጉጉትና እጆችን ዘርግቼ እንግዲህ እንደምጠብቃትና እንደምቀበላት ምንም ነገር አታስብ፣ ግን አብሬያችሁ በሆንና እንዲሁም ደግሞ ስለ እናትነት ሲነገራት ምን አይነት ስሜት እንደምታሳይ ቆም ይዛው ብመለከት ደስ ይለኝ ነበረ ስትልም በቃ ይዞሽ በማለትም እንግዲህ ይነግራታል። እንግዲህ አንቺ ጋር ነው ይዣት የምመጣው ሲልም እንግዲህ ደረጀ ነግሯታል ማለት ነው። እና ሌላው ያው እንደተመለከታችሁት ዳጣዬ በጣም ደብሯታል። ይሄ ነገር በጣም አስጨንቋታል። ማነች እናቴ ምንድነው ሰርፕራይዝ የምደረገው በሚባለው ነገር በጣም ተጨናንቃለች ማለት ነው። እና እንደተጨናነቀችም እንግዲህ ገብታ ክፍሏ ተቀምጣ ነበር። ክፍሏ እንደተቀመጠች እንግዲህ ኤቢ ትመጣለች። ኤቢ እንግዲህ ስትመጣ እንዴ እዚህ ተቀምጠሻል እንዴ ትላታለች። አዎ ኤቢዬ በጣም ጨንቆኛ ስትልም እንግዲህ ትነግራታለች። ለምንድን ነው የጨነቀሽ ስትላትም ቆይ ሰርፕራይዙ ምን ይመስልሻል ስትልም ጠይቃን ነበረ። እናትሽን ይመስለኛል፣ እናትሽን ሰርፕራይዝ ሊያደርግሽ ሆና ስትልም አይ በፍጹም እናቴንማ ሊሆን አይችልም፣ እንኳን በማየ ፊት እናቴን ሊያስተዋወቀኝ አይደለም ለብቼ እንኳን እኮ አላስተዋወቀኝም፣ ስለዚህ ይህንን ነገር አልጠብቅም ስትልም እንግዲህ
ዳጣም ለኤቢ ትመልስላታለች። ኤቢ መረስ ቀልድሽ ነው። ለማንኛውም ያም ሆነ ይሄ ድግሱ ያንቺ ነው አይደለ? ሰርፕራይዙ ያንቺ ነው። ስለዚህ ነይ እንሂድና ዲኮሩን እናስተካከል ስትልም እንግዲህ ትነግራታለች። እና ምሽ ምናምን ይባባላሉ። ሌላው እንግዲህ እንዳያችሁት ስለ ናታን ነው። ናታን እንግዲህ አሁን የማንኞቹ እንደሚሆን ግራ ተጋብተናል እኛ ራሱ እና ምንድነው እያለች ያለችው ናታን የለም እንዴ ምናምን ስትላት ማለት ዲኮሩን እናዘጋጅ ስትላት ናታን የለም እንዳለቻት አለ ምን ነው ናፈቀሽ እንዴ ትላታለች። ዝም ማለች በዚህ ጊዜ ዳጣ ማለት ነው። እኔ ምልስ ግን ይሄንን ነገር አባዬ ቢሰማ ምን የሚል ይመስልሻል ስትላትም እኔ እንጃ አለች። አክስቴ ግን ምን እንዳለ ታውቂያለሽ ስትልም አይ በቃ ኤቢ ነይ እንሂድና ዲኮሩን እናስተካከል ትላታለች። እንግዲህ ተያይዘው ዲኮሩን ለማስተካከል ይሄዳሉ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ናለው እግዚአብሔር ይመስገን። እንኳን በሰላም መጣችሁ ወደዚህ ቻናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆነው እንደምነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። እናም ውሀዬ እንግዲህም በሳህን ሚጥሚጣ ይዛ ሄዳ በስተጀርባ ኳስ ውስጥ እያስገባች ነበረ። ኳስ ውስጥ አስገብታ እንግዲህ ይህንን ነገር ላክስቴ ነው የምሰጣት እያለችም እንግዲህ በስነ ስርዓት በቃ እኔ እንደሆነስ ውሀዬ መሆን ነው ያማረኝ ከምንም በላይ ማለት ነው። እና በቃ ለምንም ነገር የማታስብ ምንም ነገር የማያስጨንቃት በቃ የሆነ አላ አይደለ በቃ ዛሬን እንደዚህ በቃ ቀለል አድርጎ መኖርን በጣም ነው ደስ የሚለው አንዳንዴ ማለት ነው። እና የሆነ ሚጥሚጣ እንግዲህ ነው ኳስ ውስጥ ጨምራ ነፍተዋለች እና እየተጣራች ነበር አክስቴ እያለች ማለት ነው። ከዛ ስትጣራ ምጥንና ለዛ ይመጣሉ። ምንድነው አክስትሽ እኮ የለችም እንዴ ይሄንን ሰጥቶታ ልሰጣት ነው ስትልም የለችም እኮ አክስትሽ ደግሞ ትመጣለች ተብሎ ነበረ አትመጣም ስትልም እንግዲህ ለዛ ትመልስላታለች ማለት ነው። እንዲህ ለምንድን ነው የማትመጣው? እሰይ እንኳንም ደግሞ አልመጣችም ስትልም ትነግራታለች። ብትመጣም እኮ ትመታሻለች ጆሮ ጥላሽን ብላ ነው የምትጥልሽ ስትላትም ጆሮ ጥላ ደግሞ ምንድን ነው ስትል በዚህ ጊዜ ለዛኔ አንቺን ማስረዳት እናቴ በጣም አቅም የለኝም ስለዚህ እኔ እንሂድ ለምጥን ብላም ትሄዳለች ማለት ነው። እና እንግዲህ እኔ የሚደክመኛል ስትልም እንግዲህ ተመልስላታለች። እንግዲህ ወደ ገዜ ጋር ሄዳ ነበረ ምጥን ማለት ይች ውሀዬ ወደ ገዜ ጋር ትሄድና ገዜ እንግዲህ ከን ምንድነው እንግዲህ የሆነ አክስታችን አትመጣም ወይ ምናምን ስትለም ወይ ያረንዶ ሳስ በዛው እንደውልም ብላ በቀረች እያለም እንግዲህ ገዜም ይመልስላታል። ካልሆነ ይሄንን ስጦታውን ላንተ ልስጥ ወይ ስትለው ምንድነው ስጦታው ምንድነው ውስጡ ያለው የሚበላ ነው የሚጠጣ አላት። ተዛይ እሱንማ አልነግርህም ግን ልስጥህና ስሄድ አፈንዳው ምናምን ስትለው አረስተኝ እናቴ እኔ እኮ ከሀገሬ የሚፈነዳ ነገር እኮ አሰልችቶኝ ነው ወደዚህ የመጣሁት ስለዚህ ይቅርብኝ ይላታል። እናም ይሄንን ሲላት እንግዲህ ውሀዬ አጀሬት ሳታስበው ያ ሚጥሚጣ እሷ ራሷ ላይ እንግዲህ ግን ይፈነዳባታል። አይኗ ውስጥ ገብቶ እንግዲህ እንደተመለከታችሁት እኔ ደግሞ የሚያስቀኝ ነገር የገዜና የለዛ ጭቅጭቅ ነው። በቃ በሆነውም ባልሆነውም መጨቃጨቅ ምናምን አለ አይደለ? እና ይሄንን እንትን ሲሉ እንግዲህ ወይኔ እኔ እኮ ተይ ስልሽ እኮ ነበረ ምናምን አለች በይሄ ጊዜ ለዛ ማለት ነው ስትል ተይስልሽ ምናምን ከምትያት ነጥቂያትም ነበረ እንዲሁ ካንቺ ልጅ በወልድ ጨርሰው ውር ነው የሚሆኑት አለ። ሲጀመር ካንተ ማን ወልዱ አለችው። እኔ ሲጀመር እኮ ትችሻለሁ ንቄ እኮ ነው የተውኩሽ አላት። ኧረ እባክህ አንተ ሲጀመር እኮ ማስወለድ ራሱ ትችላለህ አላለችው። በስ በነገራችን ላይ እናቴ ወንዶች በክብራቸው ይደራደሩም እና ገዜ ተናደደ። ምርም ገመትሽኛ አይደለ እያለም እንግዲህ በጣም ሲናደድ ነበረ። እና ይህንን ነገር እንግዲህ ይነጋገራሉ። ሌላው እንግዲህ ያው ውስጥ ዲኮሩን እየሰሩ ነበረ። ዲኮሩን እየሰሩ ባለበት ጊዜ ላይ ኤቢ ነበረች ኳሱን እያቀበለች ያለችው ለናታን ማለት ነው። ናታንን እንግዲህ እንዳትወርቅ አሁን ከዚህ ላይ ብትወርቅ ምን እንደሚፈጠር ታውቃለህ ስትል እወርቃለሁ እደማለሁ እድናለሁ እያለም እሱም ደግሞ ቀለል አድርጎ ይነግራታል ማለት ነው። ከዛ እንደዛ ሲለም እንግዲህ ግን ናታን እንግዲህ ራሳቸውን የሚያጠፉ ሰዎች በጣም ይገርሙኛል። ታውቂያለሽ አሁን አንቺ ለምሳሌ ራስሽን ብታጠፊ አንቺ ሳትሆኚ እነዚህ የሚወዱሽ ሰዎች እንግዲህ ግን በእንትን የሆነ በጸጸት በቃ የሆነ አንቺን እያስታወሱ ይጎዳሉ እያለም እንግዲህ ይነግራታል። በዚህ ጊዜ ኤቢዬ በፈገግታ ነበረ እያዳመጠች ያለችው ተመስጣ ማለት ነው። እና ደግሞ ይሄ ነገር እናቴ ዳጣን ይረብሻታል በቃ ናታን ምክንያቱም የሆነ ከሷ ጋር እንዳወራ ከሷ ጋር እንድጫወት ነው እንጂ የሆነ የቅናት መንፈስ ማለት ነው የቅናት መንፈስ እንትን ይላታል። አሁን ላይ በነገራችን ላይ ያው እንደ ኤቢ ባትሆንም ግን የኤቢ
ጸባይ ወደ ዳጣ ተቀይሯል ብዬ ነው የማስበው ማለት ነው። እናም ለዚህ ለውሃዬ እንግዲህ ምን ትላታለች? ሂጂና ናታንን እኔ ላቀብል ሆይ ብለሃለች ስትልም እንግዲህ እሷ ደግሞ አይ እኔ አልሄድም ለምንድን ስትላትም እኔ እኮ አሞኛል እኔ አልሄድም አለቻት። ከዛ በዚህ ጊዜ ደግሞ ለምጥን እንግዲህ ሂጂና ናታንን እኔ ላቀብል ሆይ ብለሃለች በዮ ስትላትም አይን አልሄድም ማለት ኤቢ ትመታኛለ። ኤቢ እኮ እንደሆነ እኮ እንደ ድሮ እኮ አይደለችም ተቀይራለች እኮ ስትል ኤቢ እየተመለከተቻቸው ነበረ። ከዛ ተው ግን ሄዱ ንገሩት ሰው ስትል እንግዲህ በዚህ ጊዜ ውሃ እየጮክ ትልና እንግዲህ ግን እንዴ ኤቢ እያቀበለችው አይደል እንዴ? ቆይ ታዲያ ምን አድርኩ ነው የምትለው? ምንድን ነው ውሃዬ ስላትም እንግዲህ ናታን ይቺ ዳጣነቻ ብላ ነገሩ ልትናገር ስትል በዚህ ጊዜ ኤቢ ነገሩ ይገባትና እዛ ላይ በቃ አንቺ አቀቢው ምናምን ትላታለች ማለት ነው። እና ሌላው እንግዲህ ማርታ እንግዲህ ከካናዳ ጓደኛዋ ደውላ ልጇ እንደደወለች ትነግራታለች። ከዛ በጣም ደስ አላት። ወይኔ ስር የሆነ አንዱ ባረሳት ደስ ይለኝ ነበረ። ማርታ ለልጅ ያላት ጉጉት አሪፍ ቢሆንም ደግሞ ኤቢን ወደ ምን አይነት ነገር እየጎተተቻት እንደሆነ በጣም ከባድ ነው። ናታን እንግዲህ እሷን ማግባት እንደማይፈልግ ነግሯታል፣ እንደማይወዳት ማለት ነው። ግን ደግሞ ከሱ ባይሆንም ከሌላ ወንድ ልጅ ወልደሽ አሳቅፊ፣ መቋቋሚያ እንሰጥሻለን፣ መኪና፣ ቤት፣ ምንም ነገር እንዳታስብ እያላት ነበረ። ይሄ ነገር ደግሞ ኤቢን ይጎዳታል እንጂ በፍጹም አይጠቅማትም እንደዚህ አይነት ምክር። ኤቢ ግን ይሄ ነገር እኮ ቀላል አይደለም፣ እኔ ደግሞ ማግባትም ከፈለኩኝ ናታንን ነው ስትልም ተመልክተናል። እንግዲህ ሌላው ያው በስተመጨረሻ ገዚን እንግዲህ አቶ ደረጀ ሂድና ዳጣን በምልክት ጥራት ሲልም እንግዲህን ይነግረዋል ማለት ነው። እንግዲህ እንዳጣ በምልክት ተጠርታለች። እንግዲህ ደረጀ ምን የሚላት ይመስላችኋል? እንግዲህ እናቷን ይነግራታል ወይንስ አይነግራትም የሚለውን ደግሞ በቀጣይ ፓርት እንመጣለን።